በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቅ ተአምራቶችንም አደረገ። በአምሳኛውም ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሎአልና። ትውልዱም ከጠርሴስ አገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያው ጳውሎስም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎት በወንጌል ትምህርት አገለገለው። በተሰሎንቄም ከተማ ከጳውሎስ ጋር ይዘውት በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ አገር ቅዱስ ጳውሎስ ኤጲስቆጶስነትን ሾመው። የወልደ እግዚአብሔርም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንንም በቀናች ሃይማኖት ካጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴት ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃና በሰማዕትም መጀመሪያ በከበረ ሐዋርያው እስጢፋኖስ ስም በውስጧ ቤተ ክርስቲያን ሠራላቸው። የዚያችንም ሀገር ገዢ ባወቀ ጊዜ ይዞ ከእስር ቤት ውስጥ አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስምም አመኑ። የክርስትናን ጥምቀትንም አጠመቃቸው። ከዚህም በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ ምናምን ብለው ጮኹ። መኮንኑም ዝፍትና ዲን በተሞላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነትንም አክሊል ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሡም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው ያሶን አምላክ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስምም ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግሞም ራቁቷን አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑን ከነሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከነሰራዊቱ ጋር በባሕር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾሞ ቅዱስ ያሶንን ይዞት በምጣድና ውስጥ ድኝና ዝፍት ሰምም ሞልቶ ነበልባልም ወደ ላይ እስኪወጣ ድረስ ከበታቹም አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ጉዳትም አልደረሰበትም። መኮንኑም ይህንን ድንቅ ሥራ አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስምም ከቤተሰቡ ሁሉ ከአገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያናትም ሠራላቸው። በውስጣቸውም ብዙ ድንቅ ተአምራትን አደረገ። ብሩህ በሆነ ገድሉም ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህም ቅዱስ በማናናቅና በማቃለል ሰውነቱን በማጣመምና በማቁለምለም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞት አትፍራ፣ ጽና፣ እነሆ በእጅ ውስጥ አክሊል አለህ አለው። ደግሞ ብዙ አሰቃዩት፣ ወደ እሳትም ጨመሩት። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን። እኛንም ከመከራ ሁሉ ያድነን አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያልጻፈውን ከግዕዝ ወደ አማርኛ የተረጎመውን
ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።